ተባልን ምን ታመጫለሽ? ሰላም ምንድን ነው ያለች? መጀመሪያ ተቅለሰለሰች። ከዛ ግን ይቅርታ ጠየቀችኝና የሆነ ሚስጥር እንደምትነግረኝ ነገረች። ምን ማለት? ቆይ ምንድን ነው የምትነግረኝ? ደግሞ ልጅን ቢብሬ ነው እንጂ እኔ በቃኝ ብዬ አላውቅም። የእውነት ዳጣ ልጅ ብትሆን በጣም ነው ደስ የሚል። በተለይም አደረኝ ወንድ ልጅ ሆና ቢሆን ኖሮ ውይ ይህ ወንድ ልጅ የምትይው ነገር ምንም አላማረኝ። ቆይ ካልሆነ ከሌሎች ያምጣልሽ። አልፈልግም። አንተ ትበቃኛለህ። ስቀልድ ነው ማለት ያሉትን ይባርክልን። እንደሱ ነው የሚባለው ደርዬ። አዎ ያሉትን ይባርክልን። ደግሞ ያኔ ስንጋባ ቄሱ ያሉትን ታስታውሳለህ? ሚስቱ አድርጎ የሚችልሽ ናታን አሊያም እንደ ናታን አይነት ወንድ፣ አልበለዚያ ግን እመኝ በባልሽ እጅ ነው የምትሞቹ። እማዬ እኔ ስጀምር ናታን ነው የማገባው። እኔ ደግሞ የፈለግኩት ነገር አጥቻለቅ ወደደም ጠላም አገባዋለሁ። እንግዲህ ናታን ግን ዳጣን እንጂ አንቺን በሙሉ የሚያይሽ አልመሰለኝ። ዳጣና አብጌል ዛሬ ተፋጠጡ። በማን ካላችሁ በናታን ጉዳይ። እንግዲህ አብጌል ቆርጣ ተነስታለች። በዛም ብትል በዝትል አማራጭ አጣችሁ። አብጌል እንደተነጠቀች የገባት አብጌል ዛሬ እንግዲህ በፒስ ነገሮችን በልክ ማለት ማድረግ ለማሞከራ ብዛም ሙከራ አድርጋ ነበረ፣ ግን አልቻለችም። በመጨረሻም እንግዲህ ነገርዮሹን ወደ ጦርነት ለመቀየር ቤቱን ለማተራመስ ሆነ ብላ ተነስታለች ማለት ነው። ለሱም እንግዲህ ዛሬ እንግዲህ ናታን ለሄዳ 30 ጊዜ ስትለጠፍ ነበረ። የሚገርመው ነገር እንግዲህ ዳጣም ፍቅር ስለያዛት አሁን ላይ በፊት አሁን ምንም አይመስላት ነበረ። ያው ቻለው እንግዲህ እያለች አንዳንድ አማርኛ እየጣለች ነበርና ምን ነው የሚችለው ስትላት ምን ብትላርፍ ድንጋዩን ውሃ ደግሞ እያመላለሰች ነበርና እንግዲህ በመጨረሻ ናታን የአብጌልን እጅ ካላው ላይ እያወረደ ነበረ። ለመገፍተር ምናምን እየሞከረ ነበረ። ብቻ እንደዛ እየሞካከረ ነበረ። ግን ከአቅሙ በላይ እስከሚሆንበት ድረስ ነበረ አብጌላው ላይ ትለጠበት የነበረው። ናታንዬ እኔ ውድ እያለች ማለት ነው። እና ኧረ ተለጠፍሽበት፣ ተኛሽበት፣ ወጣሽበት እያለች ነበረ ዳጣና ምን አገባሽ ነበር ያለቻት እንግዲህ አብጌል እንግዲህ ያው እንደተቀማጭ አሁን ገብቷታል። ግን በምንም ይሁን በምን የራስ ያደርገዋለሁኝ ብላለች። እየፎከረች ነው የምትገኘው። ወይዘሮ ማርታ በፉከራ እኮ አይሆንም። ቀድሜ ዳጣ እዚህ ቤት እንደመጣች ነግሬሽ ነበረ። ሴት ሁኚ ብዬሽ ነበረ። በቃ ሴት ምሳይ ብዬሽ ነበረ። ግን አንቺ ሁሉም ነገር ተሰሽ ነገር ነው እንትን የምትይው። ወንድ ልጅ መጀመሪያ በሚያየው በውበቱ መጀመሪያ በውበትሽ ወንድ ልጅ ያይሻል። ከዛ በኋላ ነው ቀስ እያለ ወደ ሌላ ነገር የሚሄደው፣ ወደ ውስጥሽ የሚገባው፣ ጸባይሽን የሚያጠነው። አሁን ግን እንደታዘብኩ ከሆነ ናታን እንኳን አንቺ ሚስጥር ያደርግሽ ይቅርና ባጠገቡ ስታልፊ እንኳን ምን አለፈ ብሎ ኮቴሽን እንኳን ሰምቶ ቀና ብሎ አይመለከትሽም። ስለዚህ የባለዚህቱ ለአንቺ ምንም አይነት እንትን የለኝም። ነግሬሻለሁ፣ መክሬሻለሁ፣ ምክሬን አልተቀበልሽም። ምንም ያዳመጥሽ ነገር የለም። ስለዚህ ምንም ላደርግ አልችልም ነው ያለቻት ማለት ነው። በመጨረሻም እንግዲህ ታያለሽ እማዬ ምንም ይሁን ምን እኔ ናታን የኔና የኔ ብቻ ነው እያለቻት ነበረ። በግድ ነው ወይ እያለቻት ነበረና ወይዘሮ ማርታ አዎ በቃ በምንም ይሁን በምን ናታን የኔ ብቻ ነው የሚሆነው ነበር ያለችውና እንግዲህ ወይዘሮ ማርታ አይ እኔ በሚችለው ነገር ሞክሬያለሁ። እንግዲህ እስካሁን አንቺ አምሽ ሞክርሻል፣ አንድ ማዋጣኛል ብለሽ ማልሽው መንገድ መህር ትቻለሽ ነው ያለቻትና አዎ እመኝኝ የራስ ያደርገዋለሁ እያለች እየፎከረች ነው። በመጨረሻም እንግዲህ ተነስታ ሄዳለች። ሄዳም እንግዲህ ናታን ላይ መለጠፍ ነበር የፈለገችው። ከዛም እንግዲህ አሁን ይሄው ዳጣን እንግዲህ በጣም ነው ፈራት ትፈራለች አብጌል።
እንግዲህ ቀጥታውን ፊት ለፊት ተፋጠዋል። ምን አገባሽ ብላት ነው እንግዲህ አብጌል ምን አገባሽ ስትላት አንቺስ ምን አገባሽ ነበረ። ያው እንግዲህ በአማርኛ በመጨረሻም ፊት ለፊት ተፋጠዋል። እንግዲህ ማናባ ጀግና ማናባ ፈሪ በናታን ጉዳይ ሴቶቹ ተደባደቡ እዚህ ቤት መባሉ አይቀርም። እንግዲህ ሪታም መምጣቱ አይቀርም። ዲያጣ በነገራችን ላይ ትታት ነው እንጂ አብጌልን እንዴ ተተፈትፋታለኝ። አብጌል ያኔ አፏ ምናምን ለነገር እንትን ትላለች እንጂ ይሄን ያክል ጎበዝ አይደለች፣ ትፈራለች። ዲያጣ ግን ትታገሳለች፣ ግን ፍጥጥ ነው። ስለዚህ እንግዲህ አብጌል ዛሬ በቃ ወደ በዲበች ብላ እንግዲህ ላስበራለሁ የሚል እንትን ኑሯት ይሆን አላውቅም። እንግዲህ ገጥሟል ማለት ነው። ሌላው እንግዲህ የዳጣ የእናቷ ጉዳይ ወይም ደግሞ እናቷን የመፈለግ ጉዳይ በጣም ከባድ ሆኗል። እንግዲህ በባለው ክፍል እንዳያችሁት ወይዘሮ ማርታን እናቴ ነሽ ወይ አቃፊኝ፣ ደባብሽኝ፣ በቃ እንደዚህ በቃ ዳዴ እናት ፍቅር ስጭኝ እያለች እየጠየቀቻት ነበር ነው። ወይዘሮ ማርታ ራሱ በጣም ግራ እስከምትጋባ ድረስ ነገሮችን እንትን እያለች ነበረ። እንግዲህ በመጨረሻም ያለውን ነገር ወይዘሮ ማርታም ያው ፊት ሳትነሳ የሚጠበቅባትን ነገር እንክብካቤ ሰጥታታለች ማለት ነው። በዛም እንግዲህ ዳጣ በጣም ደስተኛ ነች። ያው ዳጣ የመሰላት የነበረው እንግዲህ ወይዘሮ ማርታ እናቴ ትሆና ይሆን እንዴ ብላ ነበር ያሰበችው። ከሰላም ጋር እንግዲህ አንዳንድ ነገር እያወሩ ነበረ። ዳጣም ጋር ስለ ናታንም እንግዲህ ነገሩን በሚስጥር አድርጉት እንግዲህ ያው ወሬ የተወራለን ነገር አይቆይም፣ ስለዚህ እንደዛ ነው፣ አይዟችሁ በርቱ ምናምን እያለች እንግዲህ ምክር ቢጤ የሚሰጥቻት ነው። በዛም እሷም እንግዲህ ደስተኛ ሆና እያወሩ ነበረ። ሌላው እንግዲህ ስለ እናትነት እኔና እትዬ እንመሳሰላለን እንዴ ምናምን ብላ ነበር እና የጠየቀቻት ሰላም እንዴ በምን በኩል ነው አንዴ እንትን ኮንታረ በጭራሽ ነበር ያለቻትና አይ እንደው ዝም ብዬ ነው ምናምን ነበር ያለችው። ዳጣ ታውቃላችሁ ሚስጥረኛ ነችና አይ እንደው ዝም ብዬ ነው ምናምን ብላ ነው እንግዲህ ያስቀየሰቻት። በቃ እትዬ እኮ እናቴ ብኮን በቃ ታድዬና በቃ በጣም ጎበዝ ነች ምናምን እያለች ነበርና ሰላም አይ ማንም ሴት ማንም እናት ለልጇ በቃ ጎበዝ ነች፣ ለልጇ ራሷን አሳልፋ ትሰጣለች፣ ለልጇ የማትሆነው ነገር የላትም። እናት ለልጇ ብዙ ነገር ነች። ማናኛችንም እናት ብንሆን እንደዛ ነው ነበረቻና ሰላምዬ አሁን አንቺ ስትወልጂ እንደዛ ነው የምትሆኚ ብላ ነበር ጠይቀቻትና እንግዲህ ሰላም ያው የውስጧን በውስጡ አድርጋ እኔን እንኳን ተይኝ ለእናትነት በቃ አይደለሁም ብላ ነው እንግዲህ ገለጸችላት። እንደ ሰላምዬ ለምን ብላ እንግዲህ ያው በዛው ሰላም ትንሽ ጥሩ ስሜት ላይ አልነበረችም። እንባዋ ቀደማትና ያው እንግዲህ በቃ ይቅርታ ምናምን ብላ ዳጣም እንግዲህ ከዛ ስሜት ለመውጣት ሞከረች ማለት ነው። ያው ሰላም እንደዛ ያለችበት እንግዲህ ያው የልጇን እንግዲህ ልጇ ከጠፋች 19-20 ዓመታት ልጇ እየጠበቀች ነው። ልጇን ወልዳ አቅፋ ባለማሳደጓ እሱ ነገር ስለሚጸጽታት ለዛ ነው ይሄን ነገር ለማለት የተገደደችው። ሌላው እንግዲህ አብጌል ጉዳይ እውነት ለመናገር በጣም ከባድ ነው። አብጌል ያው ብዙ ነገሮችን ሞክራ አልሳካላት ብሏል። አሁን እንግዲህ በመጨረሻ ደግሞ ይሄው ተፍተፍ እያለች ነው የምትገኘው። ያው ይሳካላታል እንግዲህ የምናየው ነው የሚሆነው። እውነት ለመናገር ናታንን አሁን ዳጣና አባቷን ጠረጠረች፣ አልተሳካላትም። ሰላምና አባቷን ጠረጠረች፣ አልተሳካላትም። እንግዲህ አሁን የሰላምና ልጅ አባት እንግዲህ ወደ ናታን አስጠግተዋለች። በመጨረሻም እንግዲህ የእንትና ደረጀንም ልጅ እንዳልሆነ ማለት የደረጀ ልጅ እንዳልሆነ የሰላም ልጅ እንዲሁም ደግሞ ዳጣና ደረጀ ያው አባትና ልጅ እንዳልሆኑ ያው በሪከርዱ አድምጣለች። ያው እነሱ ሙድ ሰርተውባት ነው። እና ቤተሰቦቻችን የዛሬው ቪዲዮ ይመስል ነበረ። ሌላዋ ደግሞ ውሃ ነች። ውሃ ያው ጓደኛዋ ህዲ አባቴን ሰሞን በቃ በጣም ተናደለ ተበሳይታለች። እንግዲህ ምጥን ጓደኛዋ የለችም ማለት ነው። በዛም እንግዲህ ትንሽ ተናዳለች። እንግዲህ እየጠበቀች ነው አሁን የምትገኘው። ቤተሰቦች የዛሬው ቪዲዮ ይመስል ነበረ። ሰብስክራይብ ላይክ ማድረጋችሁን አትርሱ። በቀጣይ በአዲስ ቪዲዮ እንገናኝ። ሰላም ቆዩ። ባይ ባይ።